በንጉሠ ነገሥት ፋሲለደስ በ1628 ዓመተ ምህረት የተቆረቆረችው ውቢቷ ጎንደር ለ250 ዓመታት ገደማ የኢትዮጵያ መንግስት መዲና በመሆን ያገለገለች እድሜ ጠገብ ታሪካዊና ጥንታዊ ከተማ ናት። አጼ ፋሲለደስ የገነቡትን ቤተ መንግስት ጨምሮ ተከታትለው የነገሱት ነገስታት የየራሳቸውን ቤተ መንግስት ገንብተው ያለፉባቸው አሻራዎች በግቢው ይገኙበታል። ጻድቁ ዮሐንስ፣ ኢያሱ፣ በካፋ ዳዊት ሶስተኛ እንዲሁም እቴጌ ምንትዋብ የገነቧቸው ቤተ መንግስታት ይጠቀሳሉ። የቱሪዝም ሚኒስቴርም ከሰሞኑ በዘመኑ የነበሩ የነገስታቱን አኗኗርና ህይወት ምን እንደነበር ሁነቶችን ለትውልድ ለማስተላለፍና ለጎብኚዎችም ሌላ መዳረሻ እድል ለመፍጠር እንዲሁም ለማሳየት ያለመ ህይወት በአብያተ መንግስት በሚል መሪ ሀሳብ የማስጀመሪያ መርሃ ግብር አከናውኗል። በልሃ ያጤ ስራቱን የመሰረቱን የአብርሃም ራቱን የጥንት የጧቱን አልናገር ሐሰቱን እናገራለሁ እውነቱን መጣው እንደዋ ስፈስ እንደጋጃስ እንደሰነስ መስቴ ነጭ ጋጋሪ በቅሎ ሰጋሪ በቁልቁለት እንደቀበሮ በዳገት እንደ ዝንጀሮ አፈ በና ግረደ ቋና አራት እግር ብርሊያፍ የሚገባ ቤቴል ፍኛ አዳራሽ ጅራፈ እንደው ጅግራ ተኳሽ በልስቲ አቀርብ ለዚህ ምላሽ በሳሽ እንደው ጌታው ምን አየሉ ዝም ብሎ ነው እንደው በለሃ ያጼ ስራቱን የአብርሃም ራቱን የጥንት የጧቱን እኔም ልናገር እውነቱን አፌም አያውቅም ውሸቱን አገር ቢሆን ወይና አደጋ ይዘረ ብጠፋ ተደጋ አንተም ስትከተል ብትመጣ በደም ፍለጋ እንደ ውሃ ብትፈስ በቦይ ትመለስ እንደ ጤፍ ብትነሰነስ ታጭደ ለፈረስ የመርሃ ግብሩ ዓላማም የቀድሞ አባቶች ያቆዩትን ታሪክ ወግና ባህል ሰንዶ ለጎብኚዎች ማስተዋወቅ ነው። የዚህ ፕሮጀክት ዋነኛው ዓላማ እንግዲህ እንደሚታወቀው አባቶቻችን ያቆዩልን ታሪክ አለ፣ ባህል አለ፣ ትውፊት አለ። ድንቅ የሆነ የኪነ ህንጻ ጥበብም እንደዚሁ አቆይተውልናል። በጊዜ ሂደት ውስጥ እንግዲህ ብዙ አደጋ ተጋርጦበት በእድሜም በተለያዩ ምክንያቶች ብዙ አደጋ ተጋርጦበት የነበረ ቢሆንም በቅርቡ ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመሩት ኢኒሼቲቭ አማካኝነት ይሄ እጅግ በጣም ድንቅ የሆነ ስፍራ የዓለም ቅርስ የሆነ ስፍራ ታድሶ በሚያምር ሁኔታ ለትውልድ እንዲተላለፍ ማድረግ ተችሏል። አሁን ይሄ የኪነ ህንጻ ውበት እንዳለ ሆኖ ደግሞ ነፍስ እንዝራበት የሚል ነው። ኪነ ህንጻ ውስጥ ከዚህ በፊት በቀደምት አባቶች እዚህ መኖሪያቸውን መናገሻቸውን አድርገው የነበሩ ንጉሳውያን የነበራቸው አኗኗር ይከተሏቸው የነበሩ ትውፊቶች ምንድን ናቸው የሚለውን በተለያየ ጊዜ የተደረጉ ጥናቶች አሉ፣ ምልከታዎች አሉ። በዛ መነሻነት እንግዲህ ህይወት በቤተ መንግስት አሁን በተለያዩ ተውኔት አቅራቢዎች፣ ከዋኞች ዛሬ በምናየው መልኩ በደመቀ ሁኔታ ይህንን ግቢ ነፍስ ዘርተውበታል ማለት ነው። በዚህ ሂደት ውስጥ የጎንደር ከተማ አስተዳደር ከዛ ባሻገር የአማራ ክልል ባህልና ቱሪዝም ቢሮ ሰፊ ድጋፍ አድርገውልናል። ከዛ ባሻገር ብዙ የታሪክ ተመራማሪዎች ጥናትም እንደዚሁ ከዚህ በፊት ሲደረግበት እንደነበረ ይታወቃል። ያንን በተቻለ መጠን ተግባራዊ ለማድረግ ተሞክሯል። በዚህ ስራ ውስጥ ከ300 በላይ የሚሆኑ ወጣቶች፣ አንጋፋ እድሜ ያላቸው ሰዎች፣ ህጻናት በተለያየ መልኩ ተሳታፊ ሆነዋል። እንደተመለከታችሁት ብዙ ክዋኔ ጥበቦች አሉት፣ የሙያ ተግባራት አሉ። በፋሲል አብያተ መንግስታት ግብረ ህንጻ ውስጥ ስንገባ አጠቃላይ የነገስታቱን ታሪክ የትኛው ንጉስ እንደገነባው ምን ስራዎችን ሲያከናውን እንደነበረ በአጠቃላይ የነገስታቱን አጠቃላይ ታሪክ ነበር ጎብኝተን ወይም አይተን ሰምተን አዳምጠን የምንሄደው። ስለዚህ ከዚህ በፊት የነበረው ነገስታት እንዴት ነው የሚኖሩት፣ ቤተ መንግስት ውስጥ ምን አይነት ህይወት ነበረ፣
ወይም ህይወት በአብያተ መንግስት ውስጥ ምን ይመስል ነበር፣ በዛ ዘመን ነገስታት እንዴት ይኖራሉ የሚለውን ተጨባጭ አድርገን ማሳየት መቻል አለብን። ለምሳሌ ጎብኚዎች ሲመጡ ውሽባ ቤት ወስደን ይሄ ውሽባ ቤት ነው እንዲዋቡበታል ምናምን ከሚል ባለፈ አክቹአሊ አሁን ያለው ማህበረሰብ እንዴት እየተዋበ እንደሆነ እንዴት እየተጠቀመበት እንደሆነ ለምን አገልግሎት እንጠቀምበት እንደነበረ እሱን ተጨባጭ አድርጎ ማሳየት ከፍተኛ ጥቅም ስላለው ያንን መሰረት አድርገን ነው እየሰራን ያለ ነው። እንግዲህ እንደ ፕሮጀክት ሆኖ እንዲቀጥል ነው የኛ ፍላጎት። ዛሬ ታይቶ ወይም ከነገ ወዲያ ታይቶ ወይም በዚህ አመት ታይቶ እንዲቆም ሳይሆን በቀጣይነት የፋሲል አብያተ መንግስታት በሚጎበኙበት ዘመን ሁሉ ይህ አጠቃላይ አክቲቪቲ አብሮ ተካቶ እንዲጎበኝ የቱሪስቶችንም የቆይታ ጊዜ እንዲያራዝም እንደ ሴት ተጨምሮበት ደግሞ ከዚህ ከኢኮኖሚው ተጠቃሚ የምንሆንበትን ሁኔታ መፍጠር አለብን የሚል እሳቤ ይዘን ነው ወደ ስራ የገባ ነው። እንግዲህ የሚቀጥል ፕሮጀክት ነው የሚሆነው። የፋሲል አብያተ መንግስት በአጥር ግቢ ውስጥ 7 ግብረ ህንፃዎች አሉ። ሌሎች ደግሞ የመጠቀሚያ ግብረ ህንፃዎችም በርከት ያሉ አሏቸው። ይህ አብያተ መንግስት ህይወት መኖር አለበት፣ ለከተማው የራሱን አዳዲስ እሴቶች መጨመር አለበት ብለን ስለምናምን የህይወት በአብያተ መንግስትን የቱሪስትን ቆይታ እንዴት ነበር በዘመኑ የነበረው ከቃለ ተውኔቱ ጀምሮ አለባበሱ፣ የአጫጫሙ፣ የንግግሩ፣ የጌጡ፣ የንጉሱ ዙፋን ምን ይመስል ነበር፣ ምን ይጠቀሙ ነበር። እዚህ ግቢ ውስጥ እንግዲህ ሳውና ባዞች አሉ። እነሱንም አክቲቭ አድርጎ ለአካባቢውም ኢኮኖሚ ጀነሬት እንዲያደርግ ከቱሪዝሙ ህዝቡ ተጠቃሚ እንዲሆን ከማድረግና ረዥም ሰዓታት ቱሪስቶች እዚሁ እየተጠቀሙ እንዲቆዩ ከማድረግና የቆይታ ጊዜን ከማርዘም አኳያ ትልቅ ፋይዳ አለው። ይህን እንግዲህ የቱሪዝም ሚኒስቴርን እጅግ በጣም አድርገን እናመሰግናለን። ድጋፍ አድርገዋለኝ። የክልሉ ባህል ቱሪዝም ቢሮም እንደዚሁ በተመሳሳይ ድጋፍ አድርገውልናል። እንግዲህ ሁለቱ ተቀናጅቶ ነው በዚህ ደረጃ ዛሬ ባየነው መልኩ ለማዘጋጀት የተሞከረው። ይሄ እንግዲህ ገና ጅማሮ ነው። የሚስተካከሉ ነገሮች ብዙ ነገሮች አሉት። እሱን እያስተካከልን አንድ ቱሪስት እዚህ ሲመጣ እዚሁ ንጉሶቹ የሚከውኑት የነበረው እንዲከውን የማድረግ የመዋቢያ ቦታዎች ላይ ሴቶች ገብተው እንዲዋቡ የማድረግ አልባሳቱን ከውጭ ጀምሮ ማርኬት ተፈጥሮለት ያን እየለበሱ ወደ ቅጥር ግቢው ውስጥ ሲገባ ያን ይዘው ያን ለብሰው እንዲገቡ የማድረግ ስራዎችን ጭምር እንሰራለን። የሀገረ ገዦች፣ መሳፍንት፣ ሹማምንት፣ የተከበራችሁ ሊቃውንቶች ዛሬም እንደወትሮው በተለያዩ አዋጆች ለመምከር እዚህ ተሰይመናል። የመጀመሪያውን አዋጅ የጎንደር ከንቲባ የሆኑት ማቴዎስ ያቀርባሉ። አንድ ጎብኚ እዚህ ግቢ ሲገባ ታሪክን ተመልክቶ በጊዜው የነበረውን ኪነ ህንጻ ተመልክቶ በዛ ተደንቆ ብቻ እንዲወጣ አይደለም የምንፈልገው። በተቻለ መጠን ቆይታውን እንዲያረዝመው ለቀናት እንዲቆይ እንፈልጋለን። በእያንዳንዱ ክዋኔ ውስጥ አንድ ጎብኚ ራሱን እንዲያገኘው እንፈልጋለን። የታሪኩ የሁነቱ አካል እንዲሆን እንፈልጋለን። በዚህ ሂደት ውስጥ የቆይታ ጊዜው ይራዘማል። ከተማ ውስጥ የሚኖረው ስለ ኢትዮጵያ፣ ስለ ህብረ ብሔራዊነታችን፣ ስለ ታሪካችን ይበልጥ እያወቀ ይሄዳል። ራሱንም ደግሞ የታሪክ አካል አድርጎ የሚቆይ ታሪክንም ያቆያል ማለት ነው ለራሱ። ስለዚህ በዚህ ሂደት ውስጥ የሚገኘው ገቢ ከፍ እንደሚል እንጠብቃለን። የቆይታ ጊዜም እየተራዘመ በመጣ ቁጥር ደግሞ የከተማዋ የቱሪዝም እንቅስቃሴ እየተጠናከረ እንደሚሄድ እናስባለን። ይሄ ዛሬ ያስጀመርነው ስራ ናሙና ነው፣ እንደ መነሻ ነው። ምክንያቱም ኢትዮጵያ በጣም አስደናቂ የሆኑ ታሪካዊ መዳረሻዎች አሉን። እነዛ መዳረሻዎቻችን ላይ እንደዚህ በተለያዩ ጊዜያት እንደምታውቁት ዘንድሮ በተሰጠው ለቱሪዝም በተሰጠው ትኩረት መሰረት ብዙ ነባር መዳረሻዎቻችን ነባር ሀብቶቻችን አሁን ታድሰው ዘመኑን የሚመጥን እንዲሆኑ ለትውልድም እንዲተላለፉ እየተደረጉ ነው። ለምሳሌ የጅማ አባ ጅፋር ቤተ መንግስትን ማንሳት እንችላለን። ሌሎችም ጭምር
እነዚህ ቦታዎች ተመሳሳይ የሆነ ህይወት እንዲኖራቸው የሚጎበኝ ሰው ቆይታ ጊዜው ረዝሞ የሚያወጣው እንደዚሁ ለሀገር የምናገኘውም ገቢ ከፍ እንዲል የቱሪዝም ፕሮዳክቶቻችንን ወይም ምርቶቻችንን በየጊዜው እንደምንጨምር አቅደን እየሰራን ነው። የሱ መነሻ ነው ይሄ። ትውልዱ ከአባቶቹ ታሪክ መማር መቻል አለበት። ከአባቶቹ ታሪክ ለመማር ደግሞ የአባቶቹ ያቆዩለትን ታሪክ ያቆዩለትን ቅርስ በተገቢው መንገድ መንከባከብ፣ መጠበቅ፣ ለትውልድ ማስተላለፍ መቻል አለበት። ቅርስ ሲባል ከበፊቶቹ አባቶቻችን አያቶቻችን የምንረከበው ለልጆቻችን የምናስተላልፈው አደራ ነው። ይህንን አደራ በተገቢው መንገድ ተንከባክበን ጠብቀን ለትውልድ ማስተላለፍ አንዱ የተጣለብን ኃላፊነት ስለሆነ በዛ ልክ የፌዴራል መንግስትም የክልል መንግስትም በየአካባቢው ያሉ መስተዳደሮችም ከፍተኛ ትርጉም በመስጠት የቅርስ እድሳትና ጥበቃ እንክብካቤ ስራዎች እየተሰሩ ነው ያሉት። ነገር ግን እነዚህ ጥበቃ እንክብካቤና እድሳት መደረጉ ብቻ በቂ አይደለም። ምክንያቱም የሚመጣው ቱሪስት አክቹዋሊ የሚደረገውን ነገር ማየት መቻል አለበት። ፕራክቲካሊ ምን ሲደረግ ነበር፣ ምን ተግባራዊ ይደረግበት ነበር የሚለው በተገቢ መንገድ መታየት መታወቅ ስላለበት እሱን መልሰን ለህዝቡ ማስተዋወቅ መቻል አለብን። አሁን ስትጎበኙ ካያችሁ የነበርንበት ከፍታ በጣም ሩቅ ነው። እዛ ተነስተን እዚህ ላይ የተፈጠፈጥንበት ዋና ምክንያት ምንድን ነው ብለን ወደ ኋላ ተመልሰን እንድናይ ያደርገናል። ይህን እንግዲህ የውጭ ቱሪስቶች ብቻ አይደለም ታሳቢ አድርገን የምንሰራው፣ ተማሪዎች ያዩታል፣ አመራሮቻችን ያዩታል፣ ሌሎች የማህበረሰብ ክፍሎችም ያዩታል። ከዛ የነበርን ሰዎች አሁን እዚህ ላይ የሆነው የወደቅነው በምን ምክንያት ነው ብለን እንድንመረምር፣ እንድናስተውል፣ እንድናይ ያደርገናል። ስለዚህ ይህንን መሰረት አድርጎ ነው አጠቃላይ ቅርሶቻችን የማደስ የመንከባከብ፣ የመጠበቅ፣ የማልማት እንደገና የቱሪስት መዳረሻ የማድረግ ፍላጎቱ የሚነሳው ከዚህ አንጻር ነው እና በዚህ ዘርፍ ከፍተኛ ስራዎችን እየሰራን ያለ ነው። መዳረሻዎች በተለያዩ አካባቢዎችም እንደዚሁ እያለማን ነው። እነዚህን ማስተሳሰር ነው። አሁን እንደምታስታውሱት ባህር ዳር አለ፣ የቱሪስት መዳረሻዎች አሉ ጣናን ጨምሮ። ከዛ ጎርጎራ አለ፣ ከጎርጎራ ጎንደር፣ ከዛ ሰሜን ብሔራዊ ፓርክ፣ ከሰሜን ተነስቶ ወደ ላሊበላ። እንደዚህ የቱሪዝም እንትኑን ፍሰቱን በትስስር በመፍጠር ቱሪስቶች ወደ ሀገራችን ሲገቡ የቆይታ ጊዜያቸው እንዲራዘም ለማድረግ ከፍተኛ ስራዎችን ነው እየተሰሩ ያሉት። በዚህ መንገድ ነው እኛም እየተንቀሳቀስን ያለ ነው። የኛ ከተማ ወደ 7 ዓለም አቀፍ ቅርሶች የሚገኙበት ነው። ይሄ አንዱ ነው የፋሲል አብያተ መንግስት ግቢ የሚባለው። ሌሎች አሉን። እዚህ 2-3 ቀን የሚወስድ ቆይታ እንዲኖር የነገስታት ባህሪ ለሀገር አንድነት በኢትዮጵያዊነት ላይ የሰሩትን ስሩ የሚያጎሉ የእምነት እኩልነት፣ የብሔር እኩልነት የተገለጠበት ነው። የመተባበር ነው። በጣም የበሰለ የሚባል የጋራ ግንኙነት የነበረ አዝማሪው ከአንጣሪው ሌላውም አቅም ያለው በሙሉ መሰባሰቢያ ነው። እንግዲህ የስልጡን ዘመን ታሪክ ሲባል አንዱ ኢንክሉሲቭ ነው። ብዙ ጊዜ ማለት ነው አካታች ናቸው፣ ህብረ ብሔራዊ ናቸው። ብዙ ጊዜ ስልጣኔ ያለባቸው አካባቢዎች የሆሞጂኒየስ እንትን የላቸውም። የተለያዩ ህብረ ብሔራዊነት እንትን ያሉ አካባቢዎች ናቸው እና እሱን የተከተለ ማንነት ያለው አካባቢ በመሆኑ ይሄ ለኢትዮጵያ አንድነት፣ ይሄ ለሀገራችን፣ ይሄ ለአፍሪካ በሚጠቅም መልኩ ለማሳየት እንዲቻል ተብሎ እየተዘጋጀ ያለ ነው። ዛሬ ተሞክሯል። በቀጣይ እያሰፋን እየጨመረን ባለሙያዎች አስተያየት እንዲሰጡበት እንዲጨምሩበት እያደረግን በቀጣይ የምንሰራ ነው የሚሆነው። ጥገና ስራዎቹ እንግዲህ በጥናት ላይ የተመሰረቱ ናቸው። የሀብቶቹ ያሉበት ወቅታዊ ሁኔታ መነሻ ይደረጋል። ለዚህ ደግሞ የቱሪዝም ሚኒስቴር ተጠሪ ተቋም የሆነው የኢትዮጵያ ቅርስ ባለስልጣን ዋነኛ ኃላፊነቱ ይሄ ነው። በመላ ሀገሪቱ ያሉ ሃይማኖታዊ ይዘት ያላቸው ከዛ ባሻገር ታሪካዊ ይዘታቸው በጣም ከፍተኛ የሆኑ በዓለም ቅርስነትም የተመዘገቡት እንደዚሁ የማየት የመጠበቅ የጥገና ሲያስፈልጋቸው እንደዚሁ በጥናት ላይ ተመስርቶ እና ሀብታቸው ወይም ትውፊታቸው ማንነታቸው
በማይዛባ መልኩ ጥገናዎቹ እንዲደረጉ ኃላፊነት ወስዶ እየሰራ ነው። ቅርሶቻችን ባለን ሀብት ልክ የተደራጁ ናቸው ብለን አንወስድም። በተለይም የአገልግሎት ጥራቱ እጅግ በጣም ዝቅተኛ ነው። ይሄን ለማሻሻልና ለማስተካከል ከሆቴል ስራ አስኪያጆች ጀምሮ እስከ አስተናጋጆች ድረስ እነሱን ሞቢላይዝ በማድረግ ስልጠናዎችን እየሰጠና ያለ ነው። ምክንያቱም ቱሪስቱ አንድም ሊቆይ የሚችለው በአካባቢው ያሉ አገልግሎት ሰጪ ተቋማት ተገቢውንና ጥራት ያለው አገልግሎት መስጠት ሲችሉ ነው። ያ ካልሆነ ቱሪስቱ ሊቆይ አይችልም። ቱሪስት ምቾት ይፈልጋል። የቱሪስቱን የቆይታ ጊዜም ለማራዘም በሚከፍለው ገንዘብ ልክ ጥራት ያለው አገልግሎት ማግኘት መቻል አለበት። በተለይም ቅርሶቻችን የሚጎበኙ የቱሪዝም መዳረሻዎች ባሉበት አካባቢ አገልግሎት ሰጪ ተቋማት ተገቢውን አገልግሎት ጥራት ያለው አገልግሎት መስጠት መቻል አለባቸው። ለዚህ እኛ የጀመርናቸው ስራዎች አሉ። የቱሪዝም ሚኒስቴርም በዘመቻ የጀመረው ስራ አለ። በሁሉም የሀገራችን አካባቢ ያሉ አገልግሎት ሰጪ ተቋማት ተገቢውንና ጥራት ያለው አገልግሎት መስጠት አለባቸው በሚል እንቅስቃሴዎች ተጀምረዋል። እኛም የቱሪዝም ሚኒስቴር ፓኬጅ አካል ስለሆን በዛ ውስጥ እየተንቀሳቀን ስራዎችን እንሰራለን። ባለፈው አመት የጀማመርናቸው ስራዎች አሉ። በአጭር ጊዜ ውስጥ በዚህ ሁኔታ ተደራጅቶ በዚህ ሁኔታ አምሮ ታሪኩንም ጠብቆ መሰራቱ በጣም አስደስቶኛል። ከዚህ በኋላ የምናሻሽላቸው ብዙ ነገሮች አሉ። የሰው የጎብኚው ተሳትፎ የበለጠ እንዲያድግ ምን ጨምራቸው ስራዎች እንዳሉ ተመልክቻለሁ። የታሪክ አዋቂዎችን የኪነ ጥበብ አዋቂዎችንም እንደዚሁ አምጥተን የበለጠ እያዳበር ነው ማሳያ ሊሆን በሚችል መልኩ ልንሰራው እንደምንችል አምናለሁ። እንጀራ ሲበላ አናምላክ ባደለ